ታውቃላችሁ አይደለ? ወንድ ልጅ በአይኑ ሴት ልጅ ደግሞ በጆሮዋ ነው ጠብ የምትለው ምናምን ሲባል ሰምታችሁ ታውቃላችሁ? ጠብ የምትለው ስላችሁ በፍቅር ጠብ የምትለው እና ብዙ ጊዜ ወንዶች በአይናቸው ነው ቶሎ የሚማለሉት፣ ሴቶች ግን በሚሰሙት ነገር ነው ወደ ፍቅር ውስጥ የሚወድቁት ይባላል። እና አንዳንድ ጊዜ አይታችሁ ከሆነ በጣም ቆንጆ የተባሉ ሴቶች በዙሪያቸው ብዙ ባለሀብት ገንዘብ ያለው ወንድ እያለ እነሱ ግን የተጨበጨበለት ዱርዬ ነው ምንም የሌለው አለሌ ነው ከተባለ ሰው ጋር በፍቅር ፍክንፍ ብለው ሲጠፉ አይታችሁ ታውቃላችሁ ብዬ አስባለሁ። እንደውም አንዳንድ ሰዎች ምን ይላሉ፣ ቆይ ምኑን አይታው ነው ይሄንን ዱርዬ የወደደችው? እችን የመሰለች ልጅ ስንት ሰው ለአግባሽ እያለ በየሳምንቱ ለቤተሰቧ ሽማግሌ ልካል፣ እሷ ግን ከእንደዚህ አይነት ወንድ ጋር ተያይዛ ካልጠፋው ትላለች ምናምን ሲባል ሰምታችሁ ይሆናልና ለዛ ነው ሴቶች በጆሮአቸው ወንዶች ደግሞ በአይናቸው ነው የሚያፈቅሩት ያልኳችሁ። ሴቶች ጨዋታ የሚችል አራዳ የሆነ በቃ ጭዌው ምናምን የመጨረሻ የሚመች ሰው ከሰሙ በቃ ቶሎ ጠብ ይላሉና እንደውም አንድ የሚሉት ሁሉ አባባል አለ፣ ፋራ ከሚስመን አራዳይን ከሰን ሁሉ የሚሉበት ጊዜ አለና እንግዲህ ይታያችሁ። ፋራ ቢሰማቸው ምንም ሴንስ አይሰጣቸውም፣ በቃ ደስታም አይሰማቸውም። አራዳ ሆኖ ግን ቢነክሳቸው ሁሉ ንክሻው ህመም አይሆንብንም ደስታ ነው የሚፈጥርልን እስከ ማለት የደረሱ ሴቶች አሉና ለዛ ነው እንግዲህ ፋራ ከሚሰመን አራዳይን ከሰን አሉ የሚባለውና ምን ልላችሁ ፈልጌ መሰላችሁ፣ አንዳንድ ወንዶች አሉ ጨዋታ ምናምን በቃ የመጨረሻ የሚችሉና ቺኮችን በስልክ ራሱ ጀንጅነው ሲያሰምጡ የሚሏቸው አማርኛዎች አሉ። በቃ ምን ልሁንልሽ የኔ ፍቅር የኔ አበባ ምናምን ልገልበጥልሽ፣ አረ እንደውም በቃ ብርቱካን ልሁንና ጨምቀሽ እንደ ጁስ ጠጭኝና ገላጊኝ፣ አንቺን እየናፈኩ ከምኖር በጁስ መልክ ጠጥተሽኝ ውስጥሽ አርገሽ ይዘሽኝ ብትዞር ይሻላል ምናምን ብለው የሚያሰማምጡ አሉና እኔ ከሰማሁት ነው እንግዲህ አንተ ራሱ እንደዚህ አስማጭነ እንዴ ምናምን እንዳትሉኝና ይሄን ሐሳብ ለምን አመጣውላችሁ መሰላችሁ? እንደዚህ ጀንጅነው ምናምን የሚያሰማምጡ ወንዶች እነሱ ለቀልድ ለጨዋታ ነው ሴቶቹን እንዲህ የሚሏቸው። ሴቶቹ ግን በሚሰሙት ነገር በዛ ሰው የመጨረሻ ከመማረካቸው የተነሳ ያ ሰው ከዛ በኋላ የፈለገውን ነገር ቢላቸው ምንም ነገር ከማድረግ ወደኋላ አይሉም። እሱ የቀልዱን እንኳን እንዲሁኝልኝ ቢላት ትሆናለች እና ልክ አሁን እሱ እንዳለ ሁሉ ምን ልሁንልሽ እንዳላት ሁሉ እሷም እሺ የኔ ውድ እኔስ ደግሞ ምን ልሁንልህ ስትለው እስኪ ባክሽ ጣራ ላይ ውጪልኝ ምናምን ቢላት እሷ የምሯን ነው ጣራ ላይ የምትወጣው። እንዲህ ስል እያጋነንኩ ነው አይደለም ይመስላችሁ? አንድ ቪዲዮ ላሳያችሁ ስለሆነ ነው እንደዚህ የቀባጠርኩላችሁ። ይሄን ቪዲዮ ተመልከቱት። እንግዲህ ምን ቢላት ነው እዚህ ላይ እንግዲህ ከነባዶ እግሯ የወጣችው የሚለውን አሁን ያልኩትን ነገር በደንብ የተረዳችሁኝ ይመስለኛል። እርግጠኛ ነኝ የቤት ውስጥ ቁጭ ብለው የጀነጀናት ባለበት ሰዓት ምን ልሁንልህ ስትለው እስኪ ጣራ ላይ ውጪልኝ ብሏት ከነባዶ እግሯ ነው፣ የው ጫማ እንኳን አላረገችምና ይኸው የፎቋ አናት ላይ ራሷን መስዋዕት እስከማድረግ ድረስ ደርሳለች። ለእሷ አይታወቃትም፣ በቃ ፍክንፍ ብላለች። ከዚህ ላይ ብትወድቅ የሚፈጠረውን አስቡት። ነገር ግን እሷ በቃ የእሱ ጨዋታ ነው ያሰመጣትና ጣራ ላይ ያስወጣት ብዬ ስላሰብኩ ነው። ወንዶች እስከዚህ ድረስ ናቸው አስማጭ ወንዶች ሴቶችን ምን ያህል ክንፍ እንደሚያደርጉ ጥሩ ማሳያ ነው። እና ለዛ ነው አንዳንዴ ሴቶች በፍቅር ውር ሲሉ የእናት አባት ክብር ሁሉ አይታያቸው ምፍ ክንፍ ነው የሚሉት የሚባለው ለዚህ ነው። እና እንግዲህ እቺ ልጅ መቼም ሌላ ነገር ተብላ አይደለም እንደዚህ የሆነችው። እንደዛ አይነት ወንድ አጋጥሟት ነው ብዬ መላምንቴን ነው ለእናንተ እየነገርኳቸው ያለሁትና ከተናገርኩት አንጻር ልክ ነኝ ልክ አይደለም የሚለውን እናንተ ከስር ትጽፉልኝ ያላችሁ። ግን እውነት እናውራ ከተባለ ግን እንደ ቀልድም አብርጌ ያወራውላችሁ ዓለም አቀፍ ጥናት ነው። ሴቶች ብዙ ጊዜ በጆሮአቸው በሚሰሙት ነገር ነው የሚማረኩት፣ ወንዶች ደግሞ በአይናቸው በሚያዩት ነገር ነው የሚማረኩት። እና ለዛ ነው አንዳንድ ጊዜ አይታችሁ ከሆነ በቃ ቂጡን የታለ ዱርዬ የተባለ ወንድ የምትገርም ቺክ የምታምር ቺክ በቃ ስንት ወንድ የሚፈልጋትን ቺክ መከራዋን ሲያበላት ታያላችሁ። በቃ እዚህ ነይ ሲላት ሮጣ ትሄዳለች። ቤተሰብ ያንን ዱርዬ እንዳታገኙ ምናምን ብሎ ቤት ቆላልፎባት ሁሉ አጥር ዘላ ሁሉ እዛ ሰው ጋር የምትሄዳለና ያኛው ወንድ ብር የለውም እንደነዛ መኪና ቤት ያለው አይደለም። ነገር ግን ምላሱ የሌለ ጭዌው ምናምን ደስ ስለሚል በቃ ይማርካቸዋል። ስለዚህ ፋራ ሆኖ ብር ካለው ወንድ በላይ ይሄኛው ነው የሚማርካቸውና ይሄ
ዓለም አቀፍ ጥናት ላይ የተደረገ ነው እና ሴቶች በጣም ተጫዋች ምናምን አስማጭ ወንድ ምናምን ይማርካቸዋል ይባላልና እንግዲህ ዋሽቼ ከሆነ ሴቶቹ ከስር ኮሜንት ታደርጉልኝ ያላችሁ። አንዳንድ ሰዎች የሚሉት ነገር አለ፣ ሴቶች ብር ይወዳሉ፣ ሀብት ምናምን ያለውን ሰው ነው እንጂ የሚፈልጉት ዝም ብሎ አይነት ሰውማ አይፈልጉም ሲባል እንሰማለን። ያ ግን ወደ እውነታው ስናወርድ ምንም ሳይኖረውም ፋራ ከሆነ እውነት ነው፣ ከዚህኛው ፋራ ገንዘብ ያለው ይሻላቸዋል። ነገር ግን ምንም ሳይኖረው ግን ለዕለት ጉርሱም የሚሆን ወይም እሷንም ለአንዳንድ ነገር ተፍ ተፍ ብሎ የሚያዝናናት የሚጫወት ምናምን ወንድ ከሆነ ግን እሷን በራሷ የተወሰነ ነገር ካላት ከዚህኛው ሰው ጋር ብታሳልፍ ደስ ይላታል ጊዜዋን። አንዳንዶችም እንደውም በራሳቸው ገንዘብ ሁሉ ያላቸው ሴቶች ካሉ ሀብታም ሆኖ መኪናና ቤት አለው ከሚባለው ይልቅ ይሄኛው ሰው ጋር በራሳቸው ገንዘብ ኢንቨስት አድርገው አብረውት ቢሆኑ ይመርጣሉ የዱርዬ ከሚባለው ጋር። እና ይሄ የገሃዱ ዓለም እውነታ ስለሆነ ወዶችዬ እንግዲህ ብርና መኪና ቤት ከሌላችሁ ቢያንስ ተጫዋች አራዳ ብትሆኑ ያዋጣችኋላችሁ። ለዛም ማሳያ ይሄው ምን ብሎ ቢጀነጅናት እንደዚህ ጣራ ላይ እንደወጣች ፈጣሪ ወቀው እንጂ ሌላ ምን ይባላል። ለማንኛውም ይህንን ቪዲዮ ሳየው አይምሮዬ ላይ የመጣብኝ ነገር ስላለ እሱንም አካትቼ ለጨዋታ ያክል ነው ይህንን ቪዲዮ የሰራሁላችሁ። እስኪ እናንተ በዚህ ቪዲዮ እና ባልኳችሁ ነገር ላይ ትስማማላችሁ አትስማሙም የሚለውን ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው ኤላ ነበርኩ። መልካም ጊዜ።